ኦኬ። ለኔ ብቻ እኮ አይደለም ለተመልካችም እንዲሰማ ነው። ኦኬ እሺ። እና እኔ ወደ ኦልሞስት ወደ 15 ዓመት ሆኖኛል ቤሩት ነበርኩኝ። ማለት ብዙ ነገርም አጋጥሞኛል። ማለት ስደት ላይ አንዳንዴ ጥሩ ይሆንልሽኝና ቤተሰብሽ ትንሽ ችግር ይፈጥርብሻል ማለት ነው። እኔ የሰራሁትኝንም ቤት በወንድሜ ነው የተካድኩት ማለት ነው። አቡዬ በጣም ለብዙ ጊዜ ለብዙ ዓመት 10 ዓመቱን አልገባውኝም ወደ ኢትዮጵያ ማለት ነው። ቤሩት ላይ ውጭ ላይ ነበር የምሰራው እና ለሱ ነበረ ምልክ የነበረው ማለት ነው። በውክልና በምናምን አልነበረም ምልክለት። ኖርማሊ እንደ ያው ከቤተሰብሽ ለይተሽ የምታዩ ሰው አለ አይደለም፣ እንደዛ ማለት ነው። በጣም ነበር የምወደው በጣም ከምልሽ በላይና 10 ዓመት በቃ ሳልገባ ሰርቼ ከዛ በኋላ በገጠመኝ ያው ስኩል ላይፍ ላይ ሆኜ ልጅ ወልጄ ነበረ በ16 ዓመቴ ማለት ነው። እና ገጠመኝ ከኢትዮጵያ ሳልወጣ ልጅ አለኝ፣ ልጅ ወልጃለሁ። እና ልጄን ጥዬ ነው የወጣሁት። ለልጄ ብዬ ያው መጠንከር እንዳለብኝ ለልጄ ብዬ ብዙ ነገር ማድረግ እንዳለብኝ ስለማስብ ጠንክሬ ነው የምሰራው ማለት ነው። ከምንም ነገር ነፃ ነኝ፣ ከስራና ከስራ ውጭ ማለት ነው። በጣም ነው የምሰራው። እና ያው ኢትዮጵያ የሆነ ነገር ጀምሬያለሁ ስትይ የሚያጎብዝሽ ነገር አለ አይደለ? የሚላኩልሽ ፒክቸሮች፣ የሚላኩልሽ ነገሮች ያኔ ሪል ያንቺ ነው የሚመስልሽ ማለት ነው። አቡዬ ገባሽ? እኔ ያ ሁሉ ዓመት ተስፋ በቃ ተስፋ ቤት አለኝ የሚለውን ነገር ነበረ አስቤ ስኖር የነበረው ማለት ነው። የሚላክልኝ ቤት አልኩሽኝ ቤት እንዳይመስልሽኝ በቃ ለመላክ ሁሉ ወደኋላ የማያስደርግሽ ብሩን ማለት ነው። እና እንደዚህ አይነት ነገር ከሰራው ብዬ ኢቭን ልብስ ልብስ አልለብስም ነበረ በምልክ ነበረ በጣም ማለት እኔ አዲስ አበባ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩትኝ። ግን ያው ብዙ ነገር ያምርሻል፣ ብዙ ነገር ማድረግ እየፈለግኩኝ እቆጠብ ነበር፣ አላደርግም ማለት ነው። ከዛ በኋላ ገጠመኝ ሆኖ እንደዚህ እዛ አብረን በምንኖርበት ኢጃዛ ቤት አብረን በምንኖርበት ሰዓት አብራን የምትኖር ልጅ ገጠመኝ በጣም ታመመች ማለት ነው። በጣም ታመመችኝና ያው ግዴታ እሷም ጠፍታ ስለምሰራ አጋቢ ስላልሆነች በጣም ከባድ ነው። እና ቤሩት ላይ ደግሞ የኢትዮጵያን ቆንጽላ በጣም ከባድ ነው ማለት ነው። በጣም ነው የሚከብደው። እና ጀስት በቃ እዛ እንኳን ልግባና ኢትዮጵያ እሷ እንደውም እኔ በዛ ሰዓት ወደ 10 ዓመት ሊሞላኝ ሲል እሷ ከዛ በላይ ነው የነበረችው ማለት ነው። በቃ እድሜዋን በሙሉ ሉዝ ያደረገችው ሰው ሀገር ላይ ነው ማለት ነው። በዛ ሰዓት ታውቂያለሽ አንዳንዴ ያሁኑ ነው እንጂ ከባድ፣ በፊት ተረባርበሽ ተፋቅረሽ ነው የምትኖሪው። ያኔ ብርሽን ሳይሆን ሼር ሁሉ የምትደራረግ ስራ ከሌለሽ የለሽም ነው በቃ ፍቅር ነበር ልልሽ ፈልጌ ነው። እና በቃ ምንም አንዴም አላሰብንም። ወደዛ ሄደች። እዛ ስትሄድ ግዴታ እሷም የአዲስ አበባ ልጅ ስለሆነች እኔም የአዲስ አበባ ልጅ ስለሆንኩኝ አብረን ለመግባት ወሰነን፣ እሷን ቤተሰቧ ጋር ለማድረስ ማለት ነው። እና እዛ ገባን ማለት ተያዘን ማለት ነው። ተያዝን እና እዛ እንትን እያለን አብረን እሷን ለማድረስ እንትን ሳስብ ገጠመኝ፣ እሷ አለፈች ማለት ነው። እና በጣም ታሳዝንሻለችኝ በቃ ማለት በጣም ደክማ ነበረ ስደት ላይ በጣም ብዙ ነገር ሆና ነበረ። ያው ምን ታደርጊዋለሽ እግዚአብሔር ጥሪ ነው። እና እኔም በገጠመኝ ያው እጄን ስለሰጠው ወደ ሀገሬ ነው የምገባው። ያኔ ምንም እንትን የለውም ገባሁኝ። ስገባ አብዬ በጣም ከባድ ነገር ነው የጠበቀኝ ማለት ነው። የምር ነው የምልሽ በቃ ራሴን ሁሉ ብዙ ነገር እስከ ማድረግ ደረጃ ነው የደረስኩትኝ። በጣም ብዙ ነገር ነው የምልሽ። ይሄ ነው ብለሽ አገልጭም፣ እጅሽ ላይ ምንም የለም። እዛ ጋ ያለኝ ቤት ነው ትያለሽኝ። እዛ ጋ ያለው ነገር አከራይቼ ቢያንስ የሆነ ነገር አድርጌ እኖራለሁ። እኔ ማለት ኢትዮጵያ የመኖር ፕላን የለኝም። እኖራለሁ ሳይሆን ለልጅ የሚለውን ነገር ነው የምትይዡ ማለት ነው። እና ስትገቢ ሙሉ
ለሙሉ የሆነ ነገር ተቀያይሮ ነው የሚጠብቅሽኝ። በባህሪም ደረጃ ከሰዎች ጋር አትግባቢም፣ ብዙ ነገሮች አሉ። ቆይተን ስንሄድ እኛ እዚህ የአሰሪዎቻችን ወይም ደግሞ የኖርንበትን ሀገር ባህሪን ይዘን የምንሄደው ማለት ነው። በስርዓትም ሆነ በብዙ ነገር ማለት ነው። ተገርተን ነው የምንገባው። ገባሽ? በልጅነትሽ ደግሞ ሞር ስትወጪ ማለት ነው። እና ያ ሁሉ ነገር ሆኛ አቡዬ ቤቱ የኔ እንዳልሆነ ነገረኝ ማለት ነው። ያንቺ አይደለም የምታመጪውን ነገር እስቲ ሊሻለኝ ማለት ነው። እና ከባድ ነው፣ በጣም ከባድ ነው። ልጅሽን አቅፈሽ ሳታሳድጊ እንደገና ደግሞ ለልጅሽ የሆነ ነገር ይሆናል የሆነ ነገር ይኖራን ብለሽ ያሰብሽ ስትሄጂ ኢቨን ተከራይተሽ ለመኖር ቤተሰብ ጋር ለመግባት በጣም ብዙ ነገር ይከብድሻል ማለት ነው። እና እንዴት የኔ አይደለም ይኸው የምትልክልኝ ያኔ እኔ ነበረ የምንነበረ መሰለሽ ፎቶ ነው የነበረኝ የሚልክልኝ ፎቶ። በዛ ሰዓት ደግሞ እንትን ነው የነበረው ቫይበር ነው የነበረው ማለት ነው። እኛ በወጣንበት ሰዓት ኔትም እንደዚህ አሁን እንዳሁኑ አይደለም። እና የሚልክልኝ ብቻ ፎቶዎች ምናምን ናቸው ያሉት ማለት ነው። እና አቡዬ በጣም እሱን ምንም የምታመጩ ነገር የለም ጠይቂኝ አለኝ ማለት ነው። ጀስት እንደላከልኝ ሌክዠሪ ቤት ሳይሆን ብቻ ቤቱ አለ፣ የተገዛ ቤቱ አለ ማለት ነው። ትንሽ እንኳን ለእኔ ስጠኝ ያልኩትኝ፣ ትንሽ እንኳን ስጠኝና ልኑር ያልኩትኝ ማለት ነው። ጀስት ልኑር በቃ እስከመጣው ድረስ ትንሽ እንኳን ለልጄ ፍቅር ሰጥቼው ልኑር እንኳን ብዬ ስል ያን ነገር ሊያደርግልኝ ፈቃደኛ አልሆነም ማለት ነው። ጀስት ምን ታደርግ አወራሽኝ አቡዬ? አላወራውም ማሪ፣ እያዳመጥኩሽ ነው። ጋይስ እኔ ታሪክ እየሰማው ሚውት አድርጌ መታችሁ ሰላም ስትሉኝ ሰላምታ አልመለሰች ብላችሁ እንዳታስቡ። እንደዚህ በአይኔ እንመልስ። አሁን ለናና በአይኔ ሰላም ስላት አጎራሽኝ ያለችኝ ለዚህ ነው። ባለ ታሪክ አቋርጦ አናገርሽኝ እንዳይሉኝ ነው። ኮመንታችሁን ሳይ በአይኔ ብቻ ሰላም እምላችሁ። አይ ሆፕ ትረዱኛላችሁ። ቴንክ ዩ። እሺ እህቴ ቀጥይ ውዴ። እና አቡዬ በጣም ከዛ ወዲህ ጥሩም አልሆንኩኝም ነበረ። ስትረስ ውስጥ ገባሁኝ በጣም። እና አንዳንዴ የማታገኘውን ነገር ስትለፊ ያኔ የማይሰጥሽን ነገር ነገ አዝኖ ይሰጠኛል የምትዩ ነገር አለ ማለት ነው። የሞኝ አስተሳሰብ ገባሽኝ አይደለ? እኔ በዛ ሰዓት እንደመጣሁኝ በቃ ይሄ ነገር ሆነ አይደለ ብዬ ተነስቼ በወጣ ከዛ በላይ እሰራ ነበረ። ገባሽ? ግን ያንን ነገር አይደለም አላደረኩኝም። እልተጋባው በህግ ደረጃ እንዳትሄጂ የተዋዋልሽው ነገር የለም። ገባሽ? ተዋውለሽ ለሱ ይሄን ያድርግልኝ ብዬ ያልኩት ነገር የለም። እና ብቻ ከባድ ነበረ አቡዬ። ያለውን ነገር እንዴት እንደማስረዳሽ አላቅም። ግን እድሜ ልኬን የሆነ የቆሰልኩበት ነገር ነው። በጣም የታመምኩበት ልጄን ሌክዠሪ ኖሮ የተሻለ ኑሮ አኖራለሁ ብዬ ያላሰብኩትን ህይወት እንዳኖረው ግዴታ ያው ልጅሽ አይደል? ልጅሽ ሲሆን እናት ነኝ እስካልሽው ድረስ አንቺ ጋር ነው የሚጠጋው። ቢርባውም ቢጠማውም ምንም ነገር ቀሚስሽን ይዞ ከአንቺ ጋር ነው የሚቀመጠው ማለት ነው። እና እሱን እያየው ትንሽ ተጽናናው። እሱን ልጄን እያየው ልጄን አጥቼውስ ቢሆን ኖሮ ልጄን እንኳን ይዤ ተቀመጥኩኝ እስቲ ቆይ ብዬ ኢትዮጵያ ላይም ስራ ጀመርኩኝ። ዝም ብሎ ጽዳት ምናምን ነገር ጀመርኩኝ ማለት ነው። በመጀመርበት ሰዓት የሚገርምሽ ነገር እሱ እኔን ሊተወኝ አልቻለም። ምክንያቱም የሆነ በቃ ከአንቺ ጋርም የሆነ ከሆነ ሰው ጋር ከሆንኩኝ ስለሱ ማወራ ነው የሚመስለው ማለት ነው። ብሬን ወይ እንደዚህ ያደረገብኝ ምልክበት ለሱ ምልክበት ያው በውጭ ነው እንትን ምለው ገባሽ? ግን የተወሰነ ነገር ነበረኝ ማለት ነው። እና በብዙ በህግም ደረጃ ሄድኩኝ፣ በሆነ እንትንም ሄድኩኝ ገባሽ? እና ሀረብ ሀገር ሰርታ የምትሄድ ሴት ብዙ ተሰሚነት የላትኝም። ለምን እንደዚህ ያደረግሽ የሚባሉ ነገሮች ነበሩ።
አሁን እንደውም ተቀየረ ህጉም ስርዓቱም ምኑም ነገር አሁን ላይ ይሻላል ማለት ነው እና የትም ቦታ ሲሄድ ተደማጭ አልነበርኩኝም እና ከማዘን ከመተከዝ ከማበድ ውጪ እኔ ምንም በቃ አይምሮዬን ራሱ ልክ አልነበረ እና ከባድ ነበረ የኔ ህይወት እና በጣም ምን እንደምልሽ አላቅም አብዬ። እኔ ሰው ከኔ እንዲማር የምፈልገው ነገር ምን መሰለሽኝ፣ ማንም ሆነ ማንም አንቺ ስትኖሪ ነው የሚኖረው። ገባሽኝ አይደለ? ፈርስት ለራስሽ ነው። ኢቨን ስትሞቺ ልጅሽን ይዘሽ አትሞቺም እኮ አቡዬ። እስካለሽ ታሳድጊያለሽ እንጂ ልጅሽን ይዘሽ እንደማትሞቺ ይታወቃል። ለእሱ የምንከፍለው መስዋዕትነት አለ። ግን ቤተሰብ ብለሽ ለቤተሰብ ብለሽ የምታደርጊው ነገር አንቺ መቃብር ውስጥ ነው የሚከትሽኝ። የትኛውም ነው የምልሽኝ። እኔ ብቻ አንዳንዴ ምን አለ መሰለሽኝ፣ አንቺ ወንድ ሲበላሽም ሆነ ወንድ እንትን ሲልሽ ወንድ እኮ ባዳ ነው በቃ ሲቀር ይቀራን የሚለውን ነገር ይዘሽ ነው የምትሄጁ ማለት ነው። ግን በቤተሰብ ሲሆን እንዴት ነው የምትቋቋሚው? በቤተሰብ ሲሆን እንዴት ነው የሚቻለው? አቡ ያልደረሰበት አያውቁም፣ የደረሰበት ብቻ ነው የሚያውቀው። የምሬን ነው የምልሽኝ። ምን ብለሽ አደባባይ ታወጫችኋለሽኝ ይባላል ማለት ነው በፊት ገባሽ? ምን ብለሽ ታወጫለሽኝ? ወንድ በላይም ብለሽ ለምን አደባባይ ትወጫለሽኝ? ለወንድ እንደዚህ ማድረግ እንዳሌለብሽ እያወቅሽ አድርገሽ ወንድ በላይ ብለሽ ስትወጪ እንደሚቀልሽ የሆነ ሰንበዲም ሲበላሽ በቤተሰብ ጉዳይ ወጥተሽ ብትናገሪው ነገ መማማሪያ ሆናለሁ ስለሚል ስርዓቱን ይይዛን ማለት ነው አቡዬ። ገባሽ? ማንም መፍራት የለበትም። ስደት ላይ ልንገርሽ፣ የስደት ጥሩ የለውም። የስደት ምናልባት አሁን አንቺን ሲያይሽ እኔ እንዳቡሉን አንቺ ብዙ መስዋዕት ከፍለሽ ነው የመጣሽው፣ ብዙ ነገር ሆነሽ ነው የመጣሽው ማለት ነው። ገባሽ? ዛሬ ቁጭ ብለሽ ብትበይ ቁጭ ብለሽ ትዳርሽ የሞቀ ኑሮ ቢኖርሽ ማንም ሊገርመው አይገባም። ምክንያቱም ያሳለፍሽውን ነገር አንቺና አንቺ ነሽ የምታውቂው። ለማንምም የማስረዳት ግዴታ የለብሽም ስለ ራስሽ ማለት ነው። የሚያውቅሽ ስለሚያውቅሽኝ እና ስደት ላይ ያሉ ሰዎች መቼ ነው የሚማሩትኝ? እስከ መቼ ነው የሚለቀሰው? እስከ መቼ ድረስ ነው እብድ የምንባለው? እስከ መቼ ድረስ? ምክንያቱም እኔ ምን አደረግኩኝ መሰልሽ አቡዬ፣ ከሱ ጋር እኔ አታካራ ስፈጥር ስንጣላ ከዛሬ ነገ ምንድን ነው የሚሆነው? ብቀላ ነው የምትገቢው። ብቀላ ስትይ ደግሞ በእግዚአብሔርም ትጠየቂያለሽ፣ በህግም ትጠየቂያለሽ። አይደለ እንዴ? ብቀላ ይሄ ነው። እግዚአብሔር ይበቀልልሻል። እንግዲህ እግዚአብሔር እስከሚበቀልልሽ ድረስ ጊዜ ይፈጃል። መበቀሉ እኮ አይቀርም። የደማሹ ልብሽ ማዘንሽ የያዘንሹ እግዚአብሔር ሊያነሳሽ ይገባል። እኔ ግን የምለው ኢትዮጵያም ያሉት የሚሰሙኝም ከሆኑ እኔ የተጠቀምኩበትን ነው የምልሽ። አሁን የተጠቀምኩበትን ነገርና ምን አለበት ትናንትና 4 ዓመት 5 ዓመት ኢትዮጵያ ቁጭ ብዬ ያንን ነገር ከማምሰለስል በመጣሁ ብዬ የተቆጮበትን ነገር ነው እየነገርኩሽ ያለሁት ማለት ነው አቡዬ። ለምን በዛ ሰዓት ጭ ብዬ ጥዬ በወጣ ኖሮ ንዴት በሽታ ላይ ለመውደቅ እንትን ባለ ኖሮ ከዛ በላይ አደርግ ነበረ። ገባሽ አይደለ? ግን አሁንም ቢሆን ተቃጥላ ቤት አስታፍና የተቀመጠች ስንት አለች? ስንት ነው የምልሽ። በቃ ቤተሰብ ነው ምን ብዬ ላውጣው? ቤተሰብ ነው ምን ብዬ ልናገርታቸው? አቡ እኔ እንደሆነ እንደዚህ አይነት ከሆኑ እንትን ቢፈጠር ደስ ይለኛል። እንደዚህ አይነት ማለት አንቺም ሆንሽ እነ ሙኒ ታዋቂዎቹ ተሰብስቦ ማን ነው የሚያዳምጣት? ማን ነው የሚያዳምጣት? በእውነት ነው የምልሽ። የሆነ በቃ ተጥለሽ እኮ የማታገለጊው ዕቃ ነው የምትመስዪው ባዶ እጅሽን ስትሆኚ። እዚህ ደግሞ ሰርተሽ ብር አይተሽ እዛ ስትሄጂ የማታብጅበት ምንም አይነት አማርኛ የለውም። ምንም አይነት ነገር ማለት ነው አቡዬ። ገባሽ? የሆነ ነገር እንደ እህት ተቀራርባችሁ አገር ቢለያችሁም ተቀራርባችሁ ቢያንስ እንኳን ማድመጥ። ምክንያቱም እናንተ ናችሁ ያያችሁትን ሀገሩን ስለምታውቁ ደህና ደረጃ ላይ ስላላችሁ እንደዚህ አይነት ሰዎችን ሰርስባችሁ ይህ ዝም ብሎ ኢቨን 1 ዓመት ሰርታ አረብ ሀገር ሰርቻለሁ ብላ የምታወራ ሳትሆን አረብ ሀገር ተጠብሳ ብዙ ነገር የደረሰባት አለች።
ገባሽ? እድሜዋን ሉዝ ያደረገች ሳትወልድ ነው ወልጃለሁኝ። ሳትወልድ ብዙ እድሜዋ ይሄዳል። ታሪክሽ አልቆ ነው ታሪክሽ አለቀ። እኔ ታሪኩ ማለት መሀል ላይ ቆመን ሁሉም እየጠበቀ ነው ላይ ወደ ታሪኩ እንድትመልሽልን ነው ወይ ማብራሪያውም ማድረግ እንዳለብን ምክሩ ምናምን መጨረሻ ላይ ተነግሪናለሽ። አሁን ግን ጓግተን ከዛ በኋላ ምን ላይ እንዳለሽ ዛሬ ምን ላይ እንዳለሽ እንጂ ስንት ዓመት እንደሆነው ጓግተን ታሪኩ መጨረሻው ምን እንደሆነ ላይ እየጠበቀ ነው። መሀል ላይ ኮነ ጥለሽን ወደ ሌላ ነገር ይገባሽ። ኦኬ ስሜታዊ አልቋል። እኔ ከዛ በኋላ በቃ ያለውን ነገር እንዳለን ነገር ትቼ ያለውን ነገር እንዳለ ትቼ ተነስቼ ነው የወጣሁት ወደ አረብ ሀገር ማለት ነው። እኔ ያለሁት አሁን ኩዌት ነኝ ያለሁት። ገባሽ? እና ምን ተማርኩኝ ልልሽ ፈልጌ ነው አቡዬ፣ ተምሬያለሁኝ። ምክንያቱም ያ ነገር አልተመለሰልኝም፣ ብሩ አልተመለሰልኝም። ገባሽ? የሆነ ነገር ቤተሰብነትንም አተሽ ብርሽንም አተሽ አንቺም አጉል ሆነሽ ተሰባብረሽ ከመቀመጥ አማራጭን እንደመፈለግ ገባሽኝ አይደለ? እኔ እግዚአብሔር ይመስገን ክሰስሽም ስንት ዓመት የሰራሽበት ብር ነው ቤቱ? 10 ዓመት አልኩሽ እኮ 10 ዓመት የሰራሽበት ላብሽ ተክደሽ አልከሰስሽም በህግ ሄድኩኝ አልኩሽኝ እኮ አቡዬ። ስትሄጂ ማንም ይሰማሽ የለም ማንም ማለት ነው። አሁን ይሻላል አልኩሽኝ። ህጉ አሁን ከ2010 እንደዚህ ወደዚህ ይሻላል። የአንቺን ቁጥር ነው የምናስገባው ለኮድ ዶላር አይደለም፣ የራስሽን ስልክ ቁጥር ነው ይሁንትዬ። እሺ እና ምን ልልሽ ነው አቡዬ፣ እንትን ሲሄድ ምንም ነገር እንትን አላገኘሁኝም። ማስረጃ ካለሽ ለምን አይሰራም? ማለት ማስረጃ ይዘሽ እኮ ነው ፍርድ ቤት ነበር የስልክ ማለት ነው። በስልክ በእንትን በምንድነው ቫይቨር፣ በዘሰብ ቫይቨር ነው የነበር ማለት ነው። ባንክ ቤት እኮ የሚፈልገው የባንክ ቤት ማስረጃ፣ ፍርድ ቤት እኮ የሚፈልገው የባንክ ቤት ማስረጃ የላክሽበት ደረግ ነው። እዚህ ውጭ ላይም ስልክ ምናምን ነበረ ማለት ነው። ግማሹን እንደዚህ ለሚሄዱ ልጆች ነበር። አንቺ በሐዋላ ስለነበር ምትልኪው ወይ ደግሞ በሰው በእጅ ስለነበር ምትልኪው ማስረጃ የለሽም እንጂ ሙሉ በባንክ ቤት ከነበረ ምትልኪው እና ከባንክ ቤት ስቴትመንት አስወጥተሽ የባንክ ቤት ወረቀት ይዘሽ ከሄድሽ መክሰስ ትችላለሽ። ግን አንቺ በሰውን በተለያየ ነገር ስለነበር ይሄ ደግሞ ተቀባይነት የለውም ፍርድ ቤት ውስጥ። አዎ ማለት እኔ አሁን ምን ልልሽ ፈልጌ መሰለሽ አቡዬ፣ ከባድ ነው በቃ ብቻ በአጠቃላይ ለማውራትም የሚከብድሽ ጊዜዎች አሉ። ገባሽኝ አይደለ? በጣም የሚከብድሽ ጊዜዎች አሉ። ስትራመጂ ሳንቲም ያስፈልግሻል አቡዬ፣ ኢትዮጵያ ላይ እንደምታውቂው ማለት ነው። የሆነ ቦታ ስትሄጂ ሳንቲም ያስፈልግሻል። እነሱ ደግሞ ቀድሞ ከአንቺ የያዙ ሳንቲም ስላለ ቀድሞ ይሄዱብሻል። ገባሽኝ አይደለ? 10 ዓመት አይደለም 1 ዓመት ቆይተሽ ስትሄጂ የሆነ ለውጥ አለ ከሰዎች ጋር ያለሽ ነገር ማለት ነው አይደለ? ያንን ማንም ሰው በቃ እኔ የማወራው ራሱ ልክ አይደለም ወይ ብዬ አውቃለሁኝ። በአማርኛ እያወራሁኝ ልክ አይደለም ወይ የማወራው ነገር ብዬ አውቃለሁኝ አቡዬ። ገባሽ? በቃ ምንም ነገር ነው የምልሽ ምንም። ምክንያቱም አሁን ነው እናንተም የመጣችሁት። አሁን እንደዚህ ሶሻል ሚዲያ ላይ ምናምን ቢሆን ያለሽን ቢያንስ እንኳን የተደዋወልሽበት ቦይስ የተላላክሽበት ምናምን እዚህ ጋር ባመጣልሽ ተጠያቂነት ይኖረዋል። ገባሽኝ አይደለ? በፊት ግን እንደዛ የለም ነበር አቡዬ። ገባሽ? የምትሄጂው የት ነው? ህግና ህግ ጣቢያ ትሄጃለሽ። ከዛ ደግሞ እንደዛ አይደለ እንትኑ አሉ አይደለ የምትሄጂበት። ግን 5 ሳንቲምም እንዳይኖርሽ አድርገው ነው መቅኔሽን የሚበሉት ማለት ነው። መቅኔሽን ነው የሚበሉት። ገባሽ? እንደማትራመጂ ሲያውቁ ነው የሆነ ውሳኔ ወስነው እዚህ ጋር ይሄ ያንቺ አይደለም የሚሉት አቡዬ። ገባሽ አባባሌ? የሆነ ቦታ እንደምትራመጂ ቢያውቁ እኔ እኮ እስከምገባ እስከ 5 ወር የኔ እንደሆነ አውቃለሁኝ። ከዛ ወዲህ ቤቱ አልቋን ኦልሬዲ ምንም የምናወራው ነገር የለም። ሲሄድ ሊያስረክበኝ ነው ሀሳቤ ማለት ነው። ገባሽ አቡዬ? ስለዚህ
ገባኝ። ስለዚህ 10 ዓመት ወይ አረብ ሀገር ኖረሽ ምን የመሰለ ቤት ሰርተሽ ከዛ ኢትዮጵያ ስትገቢ ወንድምሽ ክዶሽ፣ ወንድምሽ ስም ነበር የምትልኪው፣ ወንድምሽ ነበር የሰራው ክዶሽ፣ በዛም ልብሽ ተሰብሮ እጅግ በጣም አዝነሽ ኢትዮጵያ ውስጥ 5 ዓመታትን ተቀምጠሽ ከዛ አሁን ወደ ኩዌት ሄድሽ። ባጭሩ ይሄ ነው ታሪክሽ? አዎ። እሺ ኩዌት ስንት ዓመት? እሱ አንድ ያስተምሩሻል፣ አቡዬ ያስተምሩሻል እና ያሌለሽን ባህሪ ይሰጡሻል። ገባሽኝ አይደለ? ያሌለሽን ባህሪ ይሰጡሻል፣ ጎበዝ ያረጉሻል። አንዳንድ ማልቀስ ይልቅ ለምን ራቁኝ፣ ራሳቸውን ሲያገዱልሽ እየቀለሉልሽ ነው የሚሄዱት ከአንቺ ሳይመጣ። ገባሽኝ አይደለ? በጣም እኔ በዚህ አይነት ነገር አሁን ማን ያለው እኔ ልጄ ነን ያለ ነው ማለት ነው። እኔና ልጄ ነው ለልጄ ማድረግ ያለብኝ በስነስርዓት ትምህርቱን ይማራን፣ በስነስርዓት የሚፈልገውን ነገር አደርግለታለሁ ማለት ነው። ገባሽ? ምንም አሁን ወደ 14ቱን ጨርሶ ወደ 15 ይገር ነው። ማን ጋር ነው ያለው? እናቴ ጋር ነው ያለው። ለሱ አዎ እንግዲህ እንዴ ለማን ወጣው ያቡዬ ለማን ወጣው ምን አለው? እንደኛ ክፍል ምናችን ያቡ ስንተኛ ክፍል ነው ልጅሽ? አሁን 8ኛ 15 ዓመቱ 8ኛ ክፍል 10 መሆን ነበረበት። 15 አልያዘም ገና 14 ላይ ነው። ኔክስት መስከረም ላይ ነው 15 የሚይዘው። ጥሩ። ዋናው ልጅ መማሩ ነው። ዋናው ደግሞ አንቺ ሆን ነገር ተሻውን አዲስ ህይወት መጀመርሽ ነው። በጣም ደስ ይላል። እና ኮይት ጥሩ ቤት ነው ያለሽው። ስራ ተስማምተሻል? በጣም እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በጣም ከምልሽ በላይ ማለት ነው። ገባሽ? ማለት ልናገር የፈለኩት ምን ላይ ታውቂያለሽ? የማናገኘውን ነገር ስንታገል እድሜ የሚባለው ነገር ይሄዳል። እዛም ቁጭ ብለን ገባሽ አይደለ? ወደ 10 ዓመት የት ነበር የሰራሽው? ቤሩት እኮ ቤሩት ስትሄጂ ልጅሽን ወልደሽው ነበር? ወልጄዋለሁ አልኩሽ። ስለዚህ ኢትዮጵያ ደግሞ 5 ዓመት ተቀመጥኳል። 5 አይሞላኝም። ስንት ዓመት? 3 ምናምን 3 ተኩል ምናምን ነው የተቀመጥኩት። 10 ዓመት ቤሩት፣ 3 ተኩል ኢትዮጵያ፣ 3 ዓመት ኮይት። ታዲያ ልጅሽ እኮ 18 ዓመት ከምናምን ሊሆነው ይገባ ነበር። እንዴት 14 ነው? 15 ነው። 15 አልገባም ገና እኮ 15 አልገባም ማለት ነው። ቤሩት ከመሄድሽ በፊት ወልደሽ ሄድሽ። 2005 ነው የወለድኩት። 2005 ስለዚህ ቤሩት 10 ዓመት አይደለም የቆየሽው? ኦልሞስት 10 ዓመት ሰው ቤት 4 ዓመት ነው የሰራሁት። ሰው ቤት ማለት ነው። ውጭ ላይ ደግሞ ውጭ ላይ 5 ተኩል 6 ዓመት ሰርቻለሁ። አንድ ላይ 10 ነው 6 ዓመት እኮ ቤሩት 10 ዓመት አልሽኝ። 10 ዓመት ቤሩት 10 ዓመት ከቆየሽ የሄድሽው እሱን ከመውለድሽ በፊት ከነበረ ቅድም ኢትዮጵያ 5 ዓመት ሙሉ በብስጭት በምን አቃጠልካሽ። ከዛ አሁን ደግሞ 5 አልሞላም 3 ተኩል ናት። 3 ተኩል ኢትዮጵያ፣ 3 ዓመት ኩዌት፣ 6 ዓመት ተኩልና 10 ዓመት ቤሩት፣ 18 ዓመት ተኩል 2005 ነው እንትን 2005 ነው የወለድኩት። በፈረንጅ ወይስ በኢትዮጵያ? አይ በኢትዮጵያ። ታዲያ 2005 ወልደሽ 2006 ነው በኢትዮጵያ ሄድሽ? በቤሩት ሄድሽው? ወልጄው ነው የሄድኩት። ወልጄው በወራት ነው የሄድኩት። 2005 ራሱ ቤሩት ብትሄጂ በ2015 ብትመለሺ አሁን ኢትዮጵያ 2018 ነው። ኢትዮጵያ 3 ዓመት ተኩል ነው። ከዛ በኋላ 5 እንኳን አልሆነኝም ኢትዮጵያ ላይ 3 ዓመት ተኩል አልሽኝ እኮ ቅድም አይደል? አዎ እኮ ምንሽ 5 አልሞላኝም ነው ምንሽ ነው እኮ ስንት ነው? 3 ዓመት ተኩል ነው ወይስ ስንት ነው? ስንት ዓመት ነው? በቃ እዛ ኢትዮጵያ ገብቼ እዳ ነበር የገባሁት። እኔ ወደዚህ ሚያዝያ ላይ ነው የመጣሁት
እኮ 3 ዓመት ተኩል አልሽ። መጀመሪያ 5 ብለሽ ነበር። 5 አልሞላም 3 ተኩል ነው አልሽ። 3 ዓመት ተኩል ኢትዮጵያ ከተቀመጥሽ 3 ዓመት ከሆነ አሁን ኩዌት ላይ 6 ዓመት ተኩል፣ ቤሩት 10 ዓመት ከሆነ 16 ዓመት ተኩል ነው የሚመጣው እና ልጅሽ በ2005 ከተወለደ 13 ዓመቱ ነው። ስለዚህ የሆነ ነገር የተሳሳትሽው ነገር አለ። ምንም የሳንት ያልኩት ነገር የለም ወይ እንትን ብዬ ሊሆን ይችላል። አብዬ ቀኑን እንትን ብዬ ሊሆን ይችላል። ስለዚህ የቤሩቱ አሁንም ሀሳብሽን አልቀየርሽም። 10 ዓመት ነው ቤሩት ይኖር ሰው ቤት 4 ዓመት ነው የሰራሁት አብዬ። ሪል ማስታውሰው ሴትዮ ቤት የሰራሁትን ነው ማለት ነው። እሺ የተመለስሽው በስንት ዓመተ ምህረት ነው? ከቤሩት ወደ ኢትዮጵያ የተመለስሽው? ወደ ኢትዮጵያ የተመለስሽው በኢትዮጵያ በስንት ዓመተ ምህረት ነው? ከቤሩት የገባሽው ኢትዮጵያ 2011 አብይ በገባ። ስለዚህ 2011 ኢትዮጵያ ከገባሽ 2005 ኢትዮጵያ ውስጥ ከነበር ልጅሽም በ2005 ወልደሽው በወራት ውስጥ ከሄድሽ 2006 እንኳን ሄድሽ ብንል ቤሩት 5 ዓመት ነው የኖርሽው። 2005 ልጅ በወሬ ነው የጣልኩትና የሄድኩት ካልሽ 6 ዓመት ነው ማክሲመም አንቺ ቤሩት የተቀመጥሽ። ብቻ ምንም ምንልሽ በቃ ሰው እንዲማርበት ነው። ያም ሆነ ይሄን ስደት 10 ዓመትም ቆየሽ 6 ዓመትም ቆየሽ ምንም ቆየሽ ያው ጉልበት ነው ሉዝ የምታደርጊው ማለት ነው። አብዬ ገባሽ? ምንም ሆነ ምንም ነገርኩሽኝ እኮ በር ተዘግቶብሽ ስንት ነገር ሆነሽ ላንቺ አልነገርሽኝም። ወይም ደግሞ እዚህ ጋር አረብ ሀገር ላሉ ሴቶች ይሄ ነው ብዬ ላስረዳ አልችልም። ግን አንድና አንድ የሚያምነኝ ነገር ምን ታውቂያለሽ? በቃ ለራስ ማወቅ የሚባለውን ነገር ሊያውቁ ይገባል ነው። ምክንያቱም ሰው ማንንም ሊመክር አይችልም፣ ማንንም ይሄን አድርጉ ሊል አይችልም። ግን ከሰው ታሪክ ተምረሽ ኦኬ ይሄ ነው እንዴ ብለሽ ራስሽ ውስጥሽ ካላስገባሽ በስተቀር ራስሽ ጋር ሲመጣ ከማዘንና ከማበድ ወደ ኋላት ገባሽ አይደል አብዬ? ቢያንስ ምንድን ነው እኔ ልል የፈለኩት አሁን በባለፈው እዚህ መድረኛ ሚዲያ ላይ የቀረበችው ልጅ የቤተሰብ ማለት ነው ምንም አማራጭ የላት ራሷን ከማሳበድና ራሷን የሆነ ነገር ውስጥ ከመክተት ውጭ ተነስታ መውጣት ነው ያለባት ማለት ነው። ውሳኔዋን እሷ ታውቃለች፣ ያለችበትን ነገር እሷ ታውቃለች። ግን እዛው እየተቧኩ እዛው ከመቀመጥ ተነስቶ መውጣት ገባሽ? እድሜ የሚባለው ነገር አለ። እኔ እዛ ቁጭ ባልኩበት ሰዓት ያቃጠልኩት እድሜ በጣም ነው የሚያናድደኝ ማለት ነው። ጉልበትሽም እንደዛኛ አይሆንልሽም። ገባሽ አይደለ? እድሜሽ በጨመረ ቁጥር ማለት ነው። ስለዚህ አንቺም እንደዚህ ላይፍ ላይ ስትገቢ ብዙ በቃ ብር ብቻ አይደለም ጥንካሬ ብር አይደለም አብዬ ብዬ የማምነው ማለት ነው። ገባሽ አይደለ? የሰው ልጅ ጥንካሬ የሚያደርገው የሆነ ነገር ስትሰጪው ነው። በቃ ምንድን ነው የሚፈልገው? ኢትዮጵያ ተቀምጦ መስራት ኦኬ፣ ተጋግዘን የሆነ ነገር ማድረግ ነው ካለብንም የምናደርገው። ወደ ስደት መምጣት ነው። ጤና ካለ ወደ ስደት ማምጣት ነው ያለብን ማለት ነው እኛ ብዬ ገባሽ? ስለዚህ አንቺም እንደ ስደተኛ ያው ለስደተኛ ቆምኩ እንደምትዩ ሌሎቹም አሉ ጥሩ ዱባይ ላይ ጥሩ የሚሰሩ ነሳራ ሙኒት ብዙ ነገር ማለት ነው። ምክንያቱም እኔ ብዙ እቅድ አለኝ ማለት ነው። እግዚአብሔር ከረዳኝ ገባሽኝ አይደለ? ግን አዳማጭ ለሚፈልግ ሰው አዳማጭ አንዳንዴ ሰንበይ ዝም ማለት ወይ የሆነ ነገር አድርገሽ ታልፋለሽ፣ ችግር የለውም። እንደማትኖሪበት የኔን ታሪክ አውቃለሁኝ። ግን ተማሩ። ቤተሰብ አትበሉ፣ ለቤተሰብ አትበሉ። በሉ እርዱ፣ የምትረዱትን እርዱ። ግን ይህን አድርጉልኝ ብላችሁ ለማንም አታድሩ። መግዛት ከፈለጋችሁ ብራችሁ ይዛችሁ ራሳችሁ ግዙ ነው የምለው። ማድረግም ከፈለጋችሁ ራሳችሁ። እሺ፣ በጣም እናመሰግናለን። እሺ አቡዬ አመሰግናለሁ እናቴ። እሺ ቴንክ ዩ። እሺ አስተማሪ ታሪክ ያለው
አስተማሪ ታሪክ አለኝ ወይም ምንድን ነው ስደት ላይ ነኝ የምትሉ ካላችሁ ንገሩ። ምን ተማራችሁ ከአሁኑ ታሪክ? ገንዘብ በራሳችሁ ስም ማስቀመጥ፣ ገንዘብ በማንም ሰው አትላኩ። ገንዘብ ሴጣን ነው፣ ሰው ያሳስታል፣ ነገ ትከዳላችሁ ነው የሚለው ተማሪ። እናመሰግናለን ስላስተማርሽን ህይወታችን። አሁን ወደ ታሪክ ነው። ማለት አስተማሪ ታሪክ ያለው ምን መጣሻል? እሺ ምላጩ ዋግኝ እንዳይሰጥሽ እሺ የሚይ ወደ ታች አረጋግጥ ይባላል። እኔ ከመናገር ተምታቶብናል። ሜምበሩን እስኪ ማሪ ከሰሚ ጎን ያለው ልብስ እንዲሁ መምህሩ ከመብዛቱ የተነሳ ጭራሽ ደነቆረን። ማርያምን መምህሩ መካሪው የተመቸሽን ተቀብላ የተመቸሽን ተማሪ ግዴታ እኮ አይደለም የሚወድ። እሺ ፕሊስ አስገብኝ። ምንድነው ጉዳይሽ ማሪ? ለምን አልጽፊውም? የገንዘብ አይደለም ብለሽ ተጻፍ ታስገባታለሁ። ችግር ላይ ነሽ። የገንዘብ አይደለም ሀዊ እኔም ከሆነ እሺ አቡ ሰላም ነሽ? ምንድነው የሚሰማኝ? ምን የሚረብሽ ድምፅ አለ? የህፃን ድምፅ ነው። ከንፈሯን እያረገች ነው። ችግር የለም። ደህና ነኝ። ደህና ነሽ? አለሁልሽ ማርያም። ሁሉ ሰላም ይመስገን ፈጣሪ። ትንሽ ስራ ቀይ ሀቡ እኔ ታሪክ ሳይሆን አዋን ሚኒት ብቻ ጥያቄ ጠይቀሽ ትወጣለሽ። እንትን ባለፈው ላይፍ ላይ ገብታ የነበረችው ልጅ አስታወሻት? ጆርዳን ማርያም አስታወሻት? አብይ ማናት? ፓስፖርት ብለሻት ነበር። ጆርዳን ሌኒ ትልካልኛለች እኮ ኦልሬዲ ቆንጽላና ተደውሎላታል። እያወራን ነው እኮ። እስኪ በእውነት ላይ አልነበርሽም ላይቭ ላይ ስናገር ትናንትናም ጭምር ከቆንጽላ ተደውሎላት እንዳናገሯትና እሷ የምትፈልገው ዱባይ እህት አለቻት። አንቺ ዱባይ ያለሽ እህቷ ነሽ? እኔ ጓደኛዋ ነኝ። እዚህ ኳታር ነው ያለው። ታስኪን እንደዚህ ቲክቶክ ላይ አይቼ በውስጥ እንትን ብያት በእንግጬ ያወራኋት ነበርና ከዛን እኔ ደግሞ አንቺ ጋር የገባች ቀን አልነበርኩም፣ ኦንላይን አልነበርኩም። ከዛን ሀቡ ጋር ገብቼ ነበረ ስትለኝ እንዴት ደስ እንዳለኝ ማለት ነው። ከዛ ግን ፓስፖርትሽን አለችኝ። እንዴት አድርጌ እሱን ደግሞ የለኝም ስትለኝ ከዛን እስቲ ቆይ ሌላ ደግሞ ምን ይደረጋል? ፓስፖርት ለምን ፈልጋ ነው? እንደገና ሌላ ሶስት ጠይቅ ደግሞ ለኤምባሲ ፈልጋ ነው ሀቡ ፓስፖርት ማለት ፓስፖርት ለምን ፈልጋ ነው ማለት ነው። አንድ ሰው ፓስፖርት ካላመጣ ኢትዮጵያዊነቱ በምንድን ነው የሚታወቀው? አይ ምንሽ እንደ አማራጭ እሱ ካልተገኘ በቃ ምንም መፍትሄ አይኖርም ምናምን እያልኩኝ ከዚህ ዛሬ ደግሞ ጭራሽ ኦንላይን ጠፋችብኝ ማለት ነው። እሱ ላይ ትናንትና ሆስፒታል ሆኜ ቁጭ ብለን እያወራን ነበር። እኔ እሷና ቆንጽላዎች እያወራን አታስቢ። ለቀፈባለች ነው በሰላም ነው። ቤት መቀያየር አመሏ ነው ልጅቷ። ቤት የምትፈልገው ጭራሽ ሁለት የመጣችበትን ሳትከፍል ወደ ሀገሯ መሄድ ነው የምትፈልገው። ወደ ሀገሩ ውሰዱኝና ዱባይ ውሰዱኝ ነው የምትለው። እህቷ ጋር ዱባይ ልትመጣ እህት አለቻት ዱባይ። ይሄ ቲክቶክ የሚባል ነገር ይሄድሽ እንዴ? ይሄ ቲክቶክ የሚባል ነገር ከመጣ በኋላ የቲክቶክ ማህበረሰብ ተማምነው ነው የሚመጡት። ከመጡ በኋላ የቲክቶክ ህዝብ አዋጥቶ የመጡበትን ለደላላው ከፍሎ ፍሪ ቪዛ መሆን ነው የሚያስቡት። ሁሉ አለም የምትባል ትናንትና ከካታር የገባችው ከዚህ ጋር የገባችው ደላላዋን አናገራት። ደላላዋ ማዳሟ ቤት ገብታ ሄዳ ትናንትና ደላላዋ የምትፈልገው ምንድን ታውቃላችሁ?
እኔ ከቲክቶክ ላይ ብር ሰብስቤላት ለዓለም የምትባለዋ ለደላለዋ ከፍላት ዓለም ለደላለዋ ከፍላት ፍሪ ቪዛ እንድትሆን ሌላ ኮንትራት አላገኝላትም። መዳሜ ደግሞ አለችኝ ጋይስ አሰማችኋለሁ የሁለታችንን ቮይስ የኔንም ያለምን መዳሜ ደግሞ በሽታዬ እንዳይተላለፍ ወደ ልጆቿ እንዲህ ያለችኝ መዳሜ ደግሞ ህመሜን ስለፈራች አልፈልግሽም አለችኝ። ህመሜ ላይ ህዝቡ እየሰማ ስትሮንግ ጠንካራ ራስ ምታት ያለብኝ አላልሽም አልኳት። አዎ ጠንካራ ራስ ምታት። ታዲያ ጠንካራ ራስ ምታት እኮ የሌለበት የለም። እንዴት ነው ራስ ምታት ወደ መዳም ልጅ የሚተላለፈው? እንዴት ነው መዳም ራስ ምታት እንዳይተላለፍባት ፈርታ ልጄ አልፈልግሽም የምትልሽ አልኳት። ከዛ ስላት እኔ እንጃ አንድ ቀን ስለወደቅኩኝ ያው እንግዲህ ሌላም ቀን እንዳልወድቅ ብላ ፈርታ አንድ ቀን ምግብ ሳልበላ ውዬ ስለወደቅኩ አለች። ከዛ እሺ እንደዛ ከሆነ አልኳት ጥሩ ደላላሽ ግዴታዋ ነው አንቺን ሌላ ኮንትራት ማስገባት። አይ በበሽታዬ ምክንያት ሰዎች አይፈልጉኝም። ማሪ ራስ ምታት እኮ ነው ህመምሽ። ስለዚህ ደላላሽ ግዴታዋ ነው አንቺን ኮንትራት ቤት ማስገባት። ደላላዋ እሷ ከቲክቶክ ላይ ብር ተለምኖላት የፍሪ ቪዛ እንዲከፈላትና እንድትለቃት ነው የምትፈልገው። ገባችሁ? ደላላዋ እና እሷ ተመካክረው አስባችሁታል? ለጤነኛ ሰው በነፃ ሕክምና ያለበት ካታር ሀገር ላይ ለጤነኛ ሰው ብር ሰብስበን ፍሪ ቪዛ ስናደርግ ሁሉም የመዳም ቅመም እኮ ፍሪ ቪዛ መሆን ይፈልጋል። ሁሉም ማን ይጣላል ፍሪ ቪዛ በነፃ ከተገኘ? አሁን ደግሞ የሚመጡ ልጆች ልፍስፍስ ናቸው። ፍቅር ሆን ብለው ነው ልፍስፍስ የሚሆኑት። ለመሰለሽ ቲክቶክ ላይ ወጥተን እናለቃቅሳለን፣ ህዝቡ ይሰማንና ብር ያዋጥልናል፣ ፍሪ ቪዛ እንሆናለን፣ ወጥተን ልብስ እንሸጣለን፣ እንደሌላው ወጥተን ባልትና እንሸጣለን፣ ለምን መዳም ቤት እንሰራለን ብለው እኮ ነው አሰቡ። ተመካከሩ እኮ ነው ወደ ሚዲያ የሚመጡ እንዴ። እንደዚህ ሚዲያ ባልነበረ ሰዓት እኛ መተን ኮንትራት ይሰራል። ምን ሆነ ይሰራል? አንድ ሰው ደሞዙ ከተከፈለው ካልተደበደበ ጾታዊ ትንኮሳ ካልደረሰበት ካልተራበ አፎ መስራት ያለበት በጣም በዛ። ተራቢያለሽ ኖ ጾታዊ ትንኮሳ ይደርስብሻል ኖ ደሞዝ ይከፈልሻል ኖ ይልቃው እየተከፈለኝ ነው እና ምን ስራ በዛብኝ። መዳም ጨቅጫቃ ናት። ተረባሽ መዳም ስዊት ትሆንልሽ። ስራ እንደሚበዛ አውቀን ነው አረብ ሀገር ስንመጣ የምንመጣው። መዳም ጨቅጫቃ ናት። የምትከፍለው ብርስ ብትጨቃጨቅ በዚህ ሰምተሽ በዚህ አታፈሽም። የተለየ ታውቂያለሽ። እንደ ሙዚቃ አዳምጪ ጭቅጭቋል። እንደማይሰማ አረብኛ እንደማይገባው እንዴት ነው አዲስ ሆነ አረብኛ ሳና ሲሉ ከምንም የማንቆጥራቸው ልክ እንደዛ መቁጠር ነው። እንዳልገባሽ ቋንቋ መቁጠር ነው። ምን አገባሽ? ሁለት ተመልሽን ክታሽ ስንት ነገር ችሎ እየሰራ ይመጣሉ። ስራ በዛብኝ፣ ራሴን አመመኝ፣ መዳም ጨቅጫቃ ናት። ስለዚህ ፍሪ ቪዛ አድርጎኝ አዋጡና ቪዛ ግዙልኝ። እኛ ከታመመ ሰው ውጭ ነገር ካታር ደግሞ ነፃ ሕክምና ያለበት ሀገር ነው። 100 ሪያል ሄልዝ ካርታዎችሽ በነፃ እንደ ኢማራት ኢንሹራንስ ገለመሌ አትባይም፣ እንደ ሳውዲ ገንዘብ አትባይም። ካታር ነፃ ነው። እሺ አሜን። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። ነው ሊላሽ አለን። ሰላም ነው? ሁሉ ሰላም አለን። ውዴ አስተማሪ ታሪክ አለሽ? አይ ሲሆን ጓደኛዬ ናት። ኧረ ይቻላል የሰው ታሪክ ማውራትን ቤት ማሪ ማለት በጣም ተቸግራ ነው እና 12 ዓመት ሙሉ በትዳር የቆየችበትን ትዳር ጥሏት ጠፍቶ ነው 3 ልጅ ጥሎባት እኮ ማሪ ራሷ ባለቤት ባለ ጉዳዩ ትምጣ እንጂ ማሪ የሰው ታሪክ ባለጉዳዩ ማምጣት ይችላሉ። አዎ ራሷ መጣ በራሷ አካውንት ራሷ ገብታ ታሪኳን ትንገረን እንጂ የሰው ታሪክ ማምጣት እንጂ አስከፍቼላት ላምጣት። አዎ ራሷ ቲክቶክ ከፍታ ትምጣ እና ትንገረን ራሷ ችግሯን። እሺ ትምጣና ትጻፍ መታለች ብለሽ አንቺ ሊሽን አለሽ። እሺ ያመሰግናለሁ። እሺ ማግኘም ነው። እሺ ታሪክ አለኝ እንዴት ልግባ? ጻፊ ያስገቡኝ አስተማሪ ታሪክ አለኝ ብለሽ ስትጽፊ ሞዴሬተሮች ያስገቡሻል። አባ አስገቡኝ ፈልጌሽ ነው ለጥያቄ ነው በእናትሽ አስገቡኝ። ቲጂ ላይ ኩሯ ጥያቄ ኮመንት መጻፍ ላጽፍኝ ጥያቄ ጻፊ አምቤ እፈልጋለሁ።
አስተማሪ ታሪክ ያለው ወይም ችግር ላይ ነኝ የገንዘብ አይደለም የሚል ሰው መግባት ይችላል። አስገብኛ ሄሊ አስገብኛ ሳይሆን አስተማሪ ታሪክ አለሽ ምን ፈልገሽ ነው የምትገቢው? ወሬታ ሁሉም ሰው ስራ ቦታ ጭቅጭቅ አለ። ዶክተርና ፕሮፌሰር ብትሆኝም እንዴ ስራና አሰሪና ሰራተኛ ይጨቃጨቃል። መዳም ተጨቃጨቀች ብለው ቲክቶክ ላይ ወጥተው ያለቅሳሉ። ህዝቡ ገንዘብ አዋጡ ፍሪዛ እንዲያሰራላቸውና ከመዳም ቤት እንዲወጡ እንዴ እንደዚህ ማጭበርበር ማጭበርበር ይባላል። ያልደረሰባችሁ ነገር ደረሰባችሁ ብላችሁ አስመስላችሁ ከዛ ነው ሲጣራ ሌላ ነገር ነው። እነሱ ልክ ህዝቡ ምን ይገባችሁ? ይህ በራስ ነው የሚመላና እንጂ የሞቱብን ከሰውዬ ተቀብላ ቀነፈች። የአራት ወር ሆኖ ማርያም እርጉዝን ከደላላ ጋር ጭቅጭቅ አልችልም ውዴ። እኔ ትናንትና ምንትና ውበቱ በጣም ስላሳዘነኝ ነው ማሪ ደላላውን አወራሁት። ደላላውን አወራሁትና እኮ ደላላው መኪና ላከለት ዛሬ። አያችሁ እኔ ስላወራሁት ደላላው ስልክ አነሳም የነበረው ስልክ አነሳለት። እንጂ ደውሎ ለምን ቲክቶክ ላይ ወጥተህ ተናገርክ አለኝ እና መኪና ላከለትና ወሰደው ዛሬ። ግን እስካሁን አልደረሰም። ረጅም አቡዳቢ ነው። እስኪ ስትደርስ መድረሻህን አሳውቀኝ የት እንደደረስክ። እንዴት ነው ስራ ነው የት እንደወሰደህ ንገረኝ ብያለሁ። ደረሰ ወይስ አድርግልህ? አይ ውበቱ 10 እየደወለብኝ ዋትሳፕ አትደውል ቮይስ አድርግ እያልኩት ሲያደርቀኝ ነበር። እኔ 2 ዓመቴ ፍሪ ቪዛ አሰርቼ ልወጣ ነው በራሴ። ውጭ እኛ ምን አገባን ታዲያ? ምን አገባን? ያው እናንተ ናችሁ ፍሪ ቪዛ እያላችሁ ሰው ኮንትራት ላይ ጭራሽ እንዳይሰራ ያደረጋችሁ እየወጡ እናንተን እያዩ ውበቱ እስካሁን መንገድ ላይ ነህ? አልደረስክም? እስካሁን መኪና ውስጥ ነህ? የት ደረስክ ንገረኝ። አኮመንዴሽን ነው? ስራ ቦታ ነው? የት ነው የደረስከው? የት እንደደረስክ መድረሻህን አሳውቀኝ እሺ። እሱስ በጣም ያሳዝናል። ከፈጣሪ ታገኛለች። በተለይ ምንም የማያውቀው ወማሪ ታሳዝን ምስኪን። እሺ ለእርዳታ አይደለም አስገብኝ እኮ መጻፍ ያለብሽ ይኸውልሽ፣ ችግር ላይ ነኝ የገንዘብ አይደለም ብለሽ መጻፍ ነው ያለሽ። ስትጽፊ ሞዴሬተሮች ኢንቫይት ያደርጉሻል። ኮዱን እየነገርናችሁ ነው ደጋግመን እዚህ ቤት ለመግባት ችግር ላይ ነኝ የገንዘብ አይደለም ወይም አስተማሪ ታሪክ አለ። በቃ ሁለቱን ከጻፋችሁ አስተማሪ ታሪክ ያለውና ችግር ላይ የሆነ ሰው የገንዘብ እርዳታ ያልሆነ ድምጻችንን ያስፈለገው ሰው ሲጽፍ እናስገባለን። ገብታችሁ ግን ጉዳዩ ውሸት ከሆነ ተነቅላችሁ ትወጣላችሁ። ተስማማ? ቴንኪ። እሺ ከፍልለታለሁ ያለችው ልጅ አዎ፣ ግን ደላላው ኦልሬዲ እንትን ብሏል እኮ ደላላው ኦልሬዲ መኪና ላከ። ስለዚህ ደረባ መኪና ቢልክም ስላልሽ አንቺ ብሩ ልበላል። እሺ እኔ ቤት ኪራይ ልችለው ነበረ የምኬ ካንቺ አልቀበልም እኔ ራሴ ተበራርጋለሁ አለኝ። የምኬ ጋር አሳርፈ ነበር። ደላላው አሁን ስራ ያስገባው የት ነው የወሰደው የሚለው ሲደርስ እናውቃለን። ስራ አስገብቶት ከሆነ የደላላ ከመክፈል ዳለን ለስራ ገባች። ራሱ ደላላው እንዲያስገባው አደረኩ ማለት ነው። ራሱ ደላላ እንጠብቅ፣ መንገድ ላይ እየሄደ ነው። ሰላም ሄሊ ነሽ? ደህና እግዚአብሔር ይመስገን። ሁሉ ሰላም ይመስገን። ለእርዳታ አይደለም የገባሁት፣ ግን ገንዘቤን የሆነ ልጅ እኔና ጓደኛዬን ሐዋላ የሚሰራ ነው እና በአካውንት ብር አስገባን
ከዛ የጓደኛዬ ዘመር ነው ብር ያስገባንበት ልጅ ማለት ነው። 2 ዓመታችን በሱ ነበር የምንልከው። ከዛ እሱ በተለያየ አካውንት ስለሆነ የምናስገባው አካውንት ብዙ ነው የሚሰጠን። ከዛ በዛ በሰጠኝ አካውንት መጀመሪያ 5000 ድርሃም አስገባሁ መጀመሪያ ላይ ማለት ነው። ከዛ ያ ወደ ኢትዮጵያ እንዲልክልሽ ነው? አዎ ወደ ኢትዮጵያ እንዲልክልኝ። ከዛ ያንን ወደ 5000 ድርሃም ወደ ኢትዮጵያ ልኬ ከዛ ብር ደግሞ አበደረልኝ ልጅየው ማለት ነው ድጋሚ። ከዛ ሲያበድረኝ 2000 ድርሃም ጓደኛዬ 2900 ብር ወደ ኢትዮጵያ የሚላክ እኔ ደግሞ ወደ ልከፍል 3000 ድርሃም ከዛ ደግሞ 1000 ድርሃም ደግሞ አብሮ ጓደኛዬ ጋር ተጨምሮ የሚላክ 6000 ድርሃም ላኩኝ። በማን በድሮ በላኩበት አካውንት ማለት ነው። ከዛ እሱ ግን ሌላ አካውንት ሰጥቶኝ ነበረ። ከዛ መዳሜ ዋትስአፕ ላይ ስትገባ የቱን ታገኛለች? የበፊቱን አካውንት ታገኝና ብር አስገብታ በዛ አካውንት ትልካዋለች። ከዛ ስትልከው ደረሰኝ ተቀብዬ እኔ ደግሞ መሐመድ ደረሰኝ ይሄው ምናምን ስለው እንዴ ለምን በዚህ አስገባሽ አለኝ። ምን ነው ምናምን ስለው አይ ልጅየው እኮ ብሎክ ተደርጎበታል አለኝ። ከዛ ለሴትዬ ስነግራት በቃ ከሰዋለሁ ችግር የለውም ምናምን ስትል ኧረ እንዳትከሺ ብርሽ ይመለስልሻል አለኝ። ከዛ ሲለኝ በቃ እሺ ብዬ ዝም አልኩኝ። ስለው ቆይ ረመዳን ላይ ነበር የዛሬ ዓመት ቆይ ረመዳን ሲያልቅ ኢንሻአላህ አይዲ የሚሰራል ብራችሁን እመልስላችኋለሁ አለኝ። ከዛ እሺ ብዬ ስንጠብቅ አሁንም ስንጠየቅ ከዛ ሴትዮዋ ዘመዴ ነው ብለሽ የለ እንዴ ራስሽ ጠይቂው በቃ አትክሰሽ ብለሻል ዘመዴ ነው ብለሻል በቃ አይመለከተኝም አለች እሷ። ከዛ ስትለኝ ከዛ እሱን እንደዛ ብዬ ስጠይቀው አሁንም ይሄኛው ብሩን የምንልክበት ስጠይቀው አይመለከተኝም የትም አላገኘም ራስሽ ጠይቂ አለኝ። ከዛ ይሄኛው ስጠይቀው ደግሞ እሺ እከፍላለሁ ምናምን ይላል። ከዛ ለሰውዬ ስናገር መሐከማ ከሰሰልኝ። መሐከማ ሄደን ነበረ እየሰማሽ ነው እኮ ለምን አቆምሽ? በጆሮዬ እኮ ሰማለሁ። ከዛ መሐከማ ሄድን። መሐከማ ስንሄድ ተጠየቀ። አዎ ብሩ አለ፣ አዎ ልከዋል በእኔ አካውንት እከፍላለሁ አለ። ትከፍላለህ? አዎ እከፍላለሁ። እሺ ታዲያ እኔ አቅም የለኝም በየወሩ 300 ብር። እሺ ተባባልን። በዚህ ጨርሰን ወደ ቤታችን መጣን። የመጀመሪያውን አታስገባም እነዚህ ልጅ አስገባ። ሁለተኛውን አታስገባም ስለው አላስገባም አለ። በቃ እሺ እያለ ከዛ የእናንተ ህግ ለእናንተ ብቻ ይፈርድ እንደሆነ አይፋለሁ አለ። ከዛ ሰውየውን እንደዚህ ብሏል ምን ይሻላል ምናምን ስለው እኔ ስራ ነኝ አይመቸኝም በቃ ከሽልሻለሁ እንደዚህ እሺ ብሏል እኔ ከዚህ በኋላ የማደርገው ነገር የለም ማለት። ከዛ የሆነች ልጅ ነበረች መሐከማ የሆነች ኢትዮጵያዊ ናት። ስልክ ሰጡን። እስኪ ቆይ እኔ እጠይቀዋለሁ እንደ ሽማግሌ ሆኜ ምናምን አለች። ጭራሽ ስልክ አያነሳም አይመልስልንም። ፎቶውን ይዘዋለሁ ችግር የለውም ምናምን በግሩፕ ለቀዋል ምናምን ትላለች። እሷ ግን ምንም መልስ የለም እስካሁን ማለት ነው። እና ሰው የለም ገባ። እዚህ ሰዎቹ ገባች ዘመዶቻችን ዘመድ ነው ምናምን ስላልናቸው መጀመሪያ እዛው ራሳቸው ጨርሷሉ። እና ደግሞ ያው ኮንትራት ቤት ነው የምንሰራው 6000 ድርሃም ደግሞ እንግዲህ ከባድ ነው። ግን እኮ እውነቱን ለመናገር ማለት ነው ጥፋተኛ አንቺ ነሽ። እውነቱን ለመናገር 6000 ነገር ስታስገቢ በላከልሽ አካውንት ጋር ባንክ ስህተት በቀድሞ ስላስገባሽ ልጁ አያገባኝም የተሳሳትሽው አንቺ ነሽ ማለት ይችላል። ገባሽ? ምክንያቱም ሰጠሽ እኮ አካውንት ለምንድን ነው በየሳምንቱ ለምን አይቀያየርም? በተሰጠሽ አካውንት ነው በአሁኑ የምታስገቢበትን ብር ይሄ ነው አካውንት ተብሎ ከተሰጠሽ በተሰጠሽ ማስገባት ነሽ። መዳምሽ ዋትስአፕ ስትገባ ባገኘችው በቀድሞ አካውንት አስገባሽ። ታዲያ ይህ ሰማይ ነው ተፈስ እንክሰስ ይመለስ ሲባል ለምን አትክሰሱ አይደል? እኮ አትክሰሱ ቆያለ ሊሞክር ነው ብሎክ የተደረገ አካውንት ላይ አስገብታችሁበት ሊሞክር ነው። ሞክር አልሆነለትም። ካልሆነለት ምን ያደርግ? ከሰሳችሁ ምን አመጣችሁ? ከ300 ድርሃም ውጪ የመጀመሪያውን ክፍያ 300 ድርሃም ብቻ ነው የከፈለው። የመጀመሪያውን ብቻ ሰጠ።
ብሎክ ተነስቷል። ወዲያውኑ ብሎክ ተነስቷል። አይዲና ፍርድ ቤት ማለት ነው ቀስ እያልክ ክፈል እንጂ ተሰቀል ሙት አይለውም። ቀስ እያልክ ክፈል ይለዋል። ቀስ እያለ እንዲከፍለው ፍርድ ቤት አስማማችሁ። የመጀመሪያውን 300 ድርሃም ከፈለ። ከዛ በቃ የምታመጡት ናምጡ ብሎ ተወ። ሰዎችም ደግሞ ፍርድ ቤት ማመላለስ አስጠላቸው። በቃ መከስምኛ ስራ አለብን አሉ። ማን ተጎዳ? አንቺ። ይሄ የአንቺ ኃላፊነት አለመሰማት ነው እንጂ በተሰጠሽ አካውንት ማስገባት ያንቺ ድርሻ ነው። አያገባኝም ማለት ይችል ነበር። 6000 ድርሃም የሚያክልም ትልቅ ብር ወስደሽ በቀድሞ አካውንት። አንዳንዴ የራሳችንንም ጥፋት ማመን ጥሩ ነው። ይቅርታ አጥፍቻለሁ ግን በእናትህ ተባበረኝ ተብሎ ጉዳዩ በጸባይ ነበር የሚያልቀው። ምክንያቱም ያንቺ ጥፋት ስለሆነ ልጁ ጥፋት ነው። እኛ እኮ ጥፋት ነው አውቀናል። ግን እሱ ያለሽ አመደለ ያንቺ ጥፋት ነው። በጣም ብዙ ሪከርድ አለኝ። ሀዋሳ ጥፋትሽን ብታምኚ ፍርድ ቤት አትገትሪም ማለት ጥፋት እንጂ ላጠፋሽ ጥፋት በጸባይ ትጠይቂያለሽ። ክሰሱ ስትከሱ ነው ክሰሱ አለ እኮ እሱ ክሰሱ ሲለኝ ነው እንጂ ከዛ በፊት እኮ ሰጥሻለሁ ሲለኝ ኦኬ ብዬ በአመት ሙሉ ታግሻለሁ። እንግዲህ ተፈሰስሽ ምን አመጣሽ? ምንም አላመጣሽም ማለት 300 ድርሃም ውጭ 6000 ድርሃም ክፈሉ ከዛ እናስይዘዋለን አሉ እኮ። ከይና ሲዟ 6000 ድርሃም ካለሽ የሚያስይዝላችሁ ማን ነው የሚያስይዝላችሁ? 6000 ድርሃም ከፍላችሁ አንድ ሰው ለማስያዝ ኦኬ እኮ ከያ 6000 ድርሃም 6000 ድርሃም ለማስመለስ ሌላ 6000 ድርሃም ከዛ እሱ ይያዛል። 300 ድርሃም ከሰር ላላ 600 ድርሃም ግን 600 ድርሃም ከፍላችሁ ማትጠቀሚም 600 ድርሃም ከሰራ 6000 እኮ እሱ ይያዛል። ወደ ሀገር ይገባል። በቃ እኛ ደግሞ ሀገሩ ከሚገባ ብሩ እንዲመልስ ነው እንጂ 600 ድርሃም ከፍሎ አልመልስም እንጂ ልግባ ካለስ 600 ድርሃም ትከፍያለሽ። እሱ እኮ አልገባም። ኧረ እንዳትከሺ ነው ያለው። አይዲን አሁን ነው ያሰራሁት። ለምን ሀገር እገባለሁ ነው ያለው። ክሰሺ ብሎኛል አላልሽም? አሁን ተምታታብናል። ለምን ከሰሽ ስልሽ እሱ ክሰሺ ብሎኛል። አሁን ደግሞ አትክሰሺ ብሎኛል። ላ ምንሽ ገብቶሻል። እሰጥሻለሁኝ 300 ብሩን እኮ ከሰጠ በኋላ እሰጣለሁኝ። እኔ እሰጣችኋለሁ። እኔ ሀገሬ ልገባ ምን ትጠቀሚያለሽ? ስለዚህ በቃ ይሄ በሰጠሽ ሰዓት ይሰጥሻል። ወጥሽን ኑሪ። እሱ እየሰራ ሲያገኝ ይሰጣል። ወይኔ ለምትል አጂ ወይ 600 ብሩን ከፍለሻት እንጂ ወደ ሀገር ይግባ አንቺ ብትሰሪ ወይ ደግሞ በቃ እየሰራ ይስጠኝ ብለሽ ትተሽ ህይወትሽን መቀጠል ነው። አመት አለፋ። ታዲያ አመት ሙሉ ህይወትሽን ኖረሻል። ስለዚህ አሁንም ሌሎች አመታት ትኖሪያለሽ። ባገኘ ሰዓት ሰርቶ ይሰጥሻል። ጥፋቱ ያንቺ ነው። አንቺ ነሽ በተሳሳተ አካውንት ያስገባሽው። እንደውም እዚህ ይስጠው ማመን ራሱ ምን አገባኝ አላውቅም አያገባኝም። እኔ አስገቢያለሁ በዚህ አካውንት ነው አንቺ ነሽ የተሳሳትሽው ብሎ መተው ይችል ነበረ። አንዳንዴ ጥፋታችንን እንመን በደንብ ማስተዋል፣ ማንበብ፣ በደንብ ማየት፣ እርግጠኛ መሆን፣ ደብል ቼክ ማድረግ ሁልጊዜ በዚህ ላስገባ በዚህ እርግጠኛ ነኝ በየትኛው አካውንት ላስገባ ወይ ማረጋገጥ። ለምን አንድ ብር ሁለት ብር አለ። አይ ሀቡ አልተረዳሽኝም። መመልሽ እኛ እኮ በምንፈልገው ሁኔታ እኮ ቢሆንልን ደስ ይለን ነበር፣ ግን በሰው እጅ ስላለን ነው ይሄን ያክል የመጣብን እንጂ እኔ እኮ አስገብዬ የላኩላት አካውንት እኮ ሌላ ነው። ግን እሷ ባረገችው ሰበብ እኔ ተጎዳሁኝ። ማን ነው የተሳሳተው? መዳምሽ አለች የተሳሳተችው እኮ እሷ ተሳሳተች። መዳምሽ ማን ናት? የእሱ ናት መዳምሽ? የእሱ ናት? ያንቺ ናት እኮ መዳምሽ፣ ያንቺ ወገን ናት እኮ። የኔ ወገን ብትሆን እኮ እሱ የኔ ወገን ነው። ያን ብር መመለስ እኮ አውጥቶ ያለበት ደግሞ እሱ ነበር። እሱ እኮ የራሴ ወገን ነው አይደል? ኢትዮጵያዊ ነው። ሶ ያ ብር ገባለታ። በቃ እኮ በአንቺ ሳይድ ናት ለማለት ፈልጌ ነው። መዳምሽ ለሰራችው ስህተት እሱን ለምንድን ነው የምትወቅሹው ነው ጥያቄ። ስህተቱ መዳምሽ ጋር ነው ያለው። መዳምሽ ናት ተሳሳተበል አካውንት ያስገባችው፣ ግን እየተወቀሰ ያለው እሱ ነው። ለሰው ፎቶ ልከሽ በግሩፕ አስፖስቷል ያለችሽ ልጅ በግሩፕ ትፖስተውና እስቲ ፎቶውን ግሩፕ ላይ በመፖስት ብሩን ታስመልስልሽ። እንደዛ ለማትሞክሪ